አጨብጭቡ ለራሳችሁ። መልካም የሰንደቅ ዓላማ ቀን ታላቁን የሚያከብር ምክንያታዊ ነው። እሺ ልፍስፍስ አይደለም። በጠዋት የሚነሳ 12 ሰዓት ቶሎ ታጥቦ ዩኒፎርሙን ለባሰበት ለትምህርቱ በቃ ሽቱን አሟቶ በጊዜ የሚመጣ ነው ኢትዮጵያዊ ማለት። እሺ ልጆች እሺ ባንዲራችን ከትውልድ በክብርኛ ጋር የተላለፈልን በዋጋ ነውና ስለ ባንዲራችን በጣም ደስ ይለናል። አይደለ ልጆች? እሺ ይህን በጣም ነው የምናመሰግን። እስኪ ሞት አለ ጭብጨባ። በጣም ጥሩ። የዛሬውን የሰንደቅ ዓላማ በዓል አስመልክቶ መሪ ቃል አለ። መሪ ቃል ማለት ዛሬ በዓሉ ስናከብር አወራለት ስለ ሰንደቅ ዓላማው እስኪ አዳምጡና ከዛም በኋላ መሪ ቃሉ ሲጠየቅ ምን መሞክሮች እንዳሉ ስትጠየቁ ትመልሳላችሁ ማለት ነው። እንግዲህ ዛሬ የብሔራዊ ሰንደቅ ዓላማ ቀን ሰኞ ጥቅምት 3 2018 ነው ማለት ነው። እሺ አዎ መሪ ቃሉ ሰንደቅ ዓላማችን የኢትዮጵያ ታላቅ የከፍታ ዘመን ድል ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ ይላል ማለት ነው። ይህ መሪ ቃል እደግምላችኋለሁ። መሪ ቃሉ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ድል ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ተከብሯል ማለት ነው። ዛሬ ስንተኛው ነው? የ18ኛው የብሔራዊ ሰንደቅ ዓላማ ቀን ነው። ስንተኛው ነው? 18ኛው ብሔራዊ የሰንደቅ ዓላማ ቀን ነው ማለት ነው። ዛሬ ስንተኛው ነው? 18ኛው የ18ኛው የብሔራዊ ሰንደቅ ዓላማ ቀን ሲከበር የነበረው መሪ ቃል ልድገምላችሁ። ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ድል ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል የተከበረ ሲሆን በዚህ ውስጥ የተለያዩ መፈክሮች አሉ። አንደኛው ሰንደቅ ዓላማችን ለኢትዮጵያ ማንሰራራት አዲስ ዘመን ድል ብስራት፣ ሁለተኛው ሰንደቅ ዓላማችን የህብረ ብሔራዊነታችንና የአብሮነታችን የታሪክ ማሰሪያ አርማ ነው ይላል። ሶስተኛው ሰንደቅ ዓላማችን ለኢትዮጵያ ህዳሴ ይላል። አራተኛው ሰንደቅ ዓላማችን የጀግንነታችንና የአይበገሬነታችን መገለጫ የነጻነታችን ማማ ነው። ሌላው ሰንደቅ ዓላማችን የዘመናት ነጻነታችን የስልጣኔያችን አብሮ ኮከብ ነው ማለት ነው። ሌላው ሰንደቅ ዓላማችን የመካሳችን ህያው ምስክር ነው። እንግዲህ የኛ ምስክራችን የምታዩት ሰንደቅ ዓላማችን ነው ማለት ነው። ሌላው ሰንደቅ ዓላማችን የኢትዮጵያ ሉዓላዊነታችን መገለጫ የሀገራችን ታላቅ ማሰሪያ ነው። ሌላው ሰንደቅ ዓላማችን የብልጽግናችን የሀገራዊ ከፍታችን ብርሃን ማሳያ ነው። ሌላው የኢትዮጵያ በልጆቿ ቆራጥ አመራር ፈተናዎችን አሸንፋ ትሻገራለች ይላል። የመጨረሻው ሰንደቅ ዓላማችን የጠንካራ ሀገረ መንግስት ግንባታ አለ። እንግዲህ አሁን ያዳመጣችኋቸው የተለያዩ መፈክሮች በ18ኛው የብሔራዊ ሰንደቅ ዓላማ ቀን ሲከበር የነበሩ መፈክሮች ናቸው ማለት ነው። መሪ ቃሉ ተነግሮላችኋል። አሁን ደግሞ የማቀርብላችሁ ሰንደቅ ዓላማን በተመለከተ ምን ነገሮች የተከለከሉ ናቸው የሚሉት ናቸው። አዳምጡ። ሰንደቅ ዓላማን በተመለከተ ምን ነው የተከለከለ? ስለዚህ አሁን ማለትን አናደርግም ማለት ነው። እሱ ጋር ምትረብሽ ልጆች አዳምጡ። ሰንደቅ ዓላማን በተመለከተ የተከለከሉ ተግባራት ምንድን ናቸው? አዳምጡ፣ በኋላ ትነግሩኛላችሁ። ሰንደቅ ዓላማን በተመለከተ የተከለከሉ ተግባራት ምን ናቸው? አንደኛው በኢፌዴሪ ሕገ መንግስት ኢፌዴሪ ማለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ማለት ነው። በኢፌዴሪ ሕገ መንግስት መሰረት አንድ
አንቀጽ 3 ከሰፈረው የሰንደቅ ዓላማ ድንጋጌ እንግዲህ በኢትዮጵያ ሕገ መንግስት አንቀጽ ስንት ላይ ስለ ሰንደቅ ዓላማ የሚያወራው? አንቀጽ 3። እሺ አንቀጽ 3 በኢትዮጵያ ሕገ መንግስት መሰረት ስለ ሰንደቅ ዓላማ የሚያትት ነው ማለት ነው። በኢትዮጵያ ሕገ መንግስት አንቀጽ 3 ከሰፈረው የሰንደቅ ዓላማ ድንጋጌ እንዲሁም በሰንደቅ ዓላማ ማሻሻያ አዋጅ ቁጥር 863/2006 መሰረት ሰንደቅ ዓላማን በተመለከተ የተከለከሉ ተግባራት የሚከተሉት ናቸው። አንደኛ፣ ሰንደቅ ዓላማ በወጣበት ሰንደቅ ምሰሶ ወይም ፎን ይሄ የምታዩት ማለት ነው ላይ ማስታወቂያ መለጠፍ፣ ያለምንም ሌሎች ሰንደቅ ዓላማዎች ወይም አርማዎችን ጨምሮ ማውለብለብ ወይም መገልገል የተከለከለ ነው። ይሄ የምታዩት ፎን ዝም ብሎ አይደለም። ከዚህ ከኢትዮጵያ ሰንደቅ ዓላማ ውጭ ሌላ ነገር አይፈቀድበትም፣ ማስታወቂያ አይለጠፍበትም ማለት ነው። ብዙ ልጆች። ሁለተኛ፣ ሰንደቅ ዓላማ ላይ ቃላትን መጻፍ፣ ሌሎች ምልክቶች ወይም አርማዎችን መጠቀም ወይም መገልገል የተከለከለ ነው። አያችሁ፣ ይሄ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ ሰማያዊና ኮከብ ያለበት ሲሆን እዚህ ሰንደቅ ዓላማ ላይ የተለያየ ነገር መጻፍ የተከለከለ ነው ማለት ነው። የትኛውም ቦታ ላይ ብታገኙት በስርዓት መያዝ ነው እንጂ የፈለግነውን ነገር መጻፍ የተከለከለ ነው፣ በሕግ ያስቀጣል ማለት ነው። ሶስተኛ፣ ሰንደቅ ዓላማውን በአዋጅ በተደነገገው መሰረት የተቀመጡ አርማውን ሳያካትቱ መጠቀም። አያችሁ ደግሞ የምታዩት እንግዲህ እንዳልኳችሁ ስንት ቀለማት አሉት? 3 ምንድን? አረንጓዴ፣ ቢጫ፣ ቀይ ማለ ምን አለ? ሰማያዊ አይደል? ከዛ ሰማያዊ ላይ ደግሞ ምን አለ? ኮከብ አለ አይደል? አዎ። ስለዚህ ይሄ ነው ማለት ነው የኢትዮጵያ ሰንደቅ ዓላማ። ሌላው ሰንደቅ ዓላማ በሚሰቀልበትና በሚወርድበት ጊዜ ተገቢውን ክብር አለመስጠት የተከለከለ ነው። አያችሁ እንግዲህ ሰንደቅ ዓላማውን ሲወጣም ሆነ ሲወርድ ተሰልፈን በስርዓት የኢትዮጵያን ሕዝብ መዝሙር ሞቅ ባለ ድምፅ ዘምረን ነው ማለት ነው በክብር የምናወጣው የምናወርደው። እሺ ዝም ብሎ ማንም ሰው እንደፈለገ አይወጣም አያወርድም። እሺ ልጆች፣ ስለዚህ ሰንደቅ ዓላማው በሚወጣበትና በሚወርድበት ሰዓት በአግባቡ በስርዓት ዘምሮ ማውጣት፣ በስርዓት ደግሞ ማውረድ ይጠበቅብናል ማለት ነው። ሌላው በስብሰባ ወይም በማናቸውም መሰል ክንውኖች ሰንደቅ ዓላማውን የጠረጴዛ ሽፋን አድርጎ መጠቀም የተከለከለ ነው። አያችሁ ልጆች፣ ሰንደቅ ዓላማውን ለተለያዩ ጌጣጌጥ ማዋል፣ ለጠረጴዛ ሽፋን ማዋል የተከለከለ ነው፣ በሕግ ያስቀጣል ማለት ነው። ግልጽ ነው። ሰንደቅ ዓላማውን እናንተ ቤታችሁ በተለያዩ አማካኝነት የምታገኙት ለጠረጴዛ ሽፋን ወይም መሰል ጌጣጌጥ ስራዎች ማዋል የተከለከለ ነው። አድርጋችሁ ቢገኝ በሕግ ያስቀጣል ማለት ነው። ሌላው ሕዝብ በተሰበሰበበት ቦታ ሰንደቅ ዓላማውን በጽሑፍ ወይም በቃላት ወይም በድርጊት ወይም በሌላ በማናቸውም ማኮፈን፣ ማዋረድ ወይም ጉዳት እንዲደርስ ማድረግ የተከለከለ ነው። አያችሁ በተለያየ ቦታ ሰንደቅ ዓላማውን የምታገኙት የማውረጃ ጊዜ በላይ ከፀሐይ መጥለቅ በኋላ ተሰቅሎ እንዲቆም ማድረግና ከሰዓቱ አለመስቀል። አያችሁ ዝም ብለን መስቀያ ሰዓቱ ትምህርት የሚጀምረው 2 ሰዓት ከሆነ ከ2 ሰዓት በፊት ሰንደቅ ዓላማ ይወጣል ማለት ነው። ከ2 ሰዓት በኋላ እንደፈለግን 6 ሰዓት ላይ ሰንደቅ ዓላማ መስቀል ማውጣት ክልክል ነው ማለት ነው። በተመሳሳይ ፀሐይ ከጠለቀች በኋላ ሰንደቅ ዓላማው እንደተሰቀለ ሳይወርድ መቅረት በሕግ ያስቀጣል ማለት ነው። ስለዚህ ብታዩት እንኳ ከሰዓት እላፊ ወይም ጀንበር ከጠለቀች በኋላ ሰንደቅ ዓላማ ተሰቅሎ ካያችሁ ሕጋዊ ፍቃድ ከሌለው በስተቀር ሰንደቅ ዓላማ ሰዓት እላፊ ነው። ስለዚህ መውረድ አለበት ማለት ይጠበቅባቸዋል ማለት ነው። ሌላው ሰንደቅ ዓላማውን የህንፃ ወይም የሌሎች ቁሳቁሶች መሸፈኛ ማድረግ ቅድም ስለቆየ የጠረጴዛ ሽፋን ማድረግ የተከለከለ ነው። ሌላው የህንፃ ወይም የሌሎች መሸፈኛ ጌጣጌጥ ማድረግ ክልክል ነው ማለት ነው። ሌላው ሰንደቅ ዓላማን በማንኛውም ንግድ ማስታወቂያነት መጠቀም ዋና ዋና የተከለከሉ ተግባራት ናቸው። አያችሁ የመጨረሻው ሰንደቅ ዓላማውን ለተለያዩ ንግድ ስራ፣ ለተለያየ ቅስቀሳ ማዋል ሕግ ከፈቀደለት
ከአካል ውጭ የተከለከለ ነው ማለት ነው። እንግዲህ እስካሁን ያዳመጣችኋቸው